አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታም ምን የሚማርበት ነገር በጎ ስራ አለው አላት። ሰዎችን 78 ሰዎችን እኮ በልቷል አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታቸው በእኔ ስም ለድሃ ውሃ አጠጥቷልና። ተመልከቱ እዚህ ጋር አንተስ ስምሽን የጠራ ተዝካርሽን ያደረገ የዘላለም ድህነት አግኝቶ ይኖራል ብለህኝ አልነበረምን አለች። አያያያያያያ አንተ ምን ስምሽን የጠራ ተዝካርሽን ያደረገ የዘላለም ድህነትን አግኝቶ ይኖራል። የዘላለም ድህነት በምን ሆነ? የእሷን ስም በጠራና ምን ባደረገ? ተዝካሯን ባወጣ። ጌታም ትዝ አለው። አስታወሰችውና ትዝ አለው። ጌታም ምን አለ? ጌታም እውነት እኮ ነው መሀል ላይንማ አላፈርስም አላት። የሰፈር የቀበሌ የእንትን የዚህ የሆነ እንትን ውስጥ እኮ ነው ስታነቡት ራሱ እኮ የሆነ እየቃመ ወይ የሆነ እንትን ጠላ እየጠጣ ሰው የጻፈው ጽሁፍ እኮ ነው። ጌታ ኢየሱስ ትዝ አለው። እንደዚህ ቃል ኪዳን ሰተኝ አልነበረም ወይ ስትለው ጌታ ትዝ አለውና ልክ ከሆነሽ እውነት እኮ ነው መሀል ላይን አላፈርስም አላት። ከዛ ምን አለ? መላእክትንም ሚዛን አምጡልኝ አላቸው። ሄዶ አቤት ወንድምነት ትዝ አለው የሚል አለ እንደ ረስቲ በደንብ ጌታም እውነት ነው አለ ይላል። ይኸው ጌታም እውነት ነው ማለት ልክ እሷ ያንን ስትነግረው እውነት ነው መሀል ላይንማ አላፈርስም አላት። ምን ማለት ነው? ትዝ አስባለችው። አላልከኝም እንዴ መጀመሪያ ላይ አላልከኝም እንዴ አለችው አይደል? እሱ ሲኦል ይግባ ሲል እንዴ ስምሽን የጠራ ተዝካርሽን ሲላት ትዝ አለው። አየህ ጌታም እውነት እኮ ነው አለ። መሀል ላይንማ አላፈርስም አላት። ከዛ መላእክትን ምን አለ? መላእክትንም ሚዛን አምጡልኝ አላቸው። ስለ እናቴ ስም ያጠጣውን ያን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑ አላቸውና መዘኑት። መላእክቱ ሚዛን ከሸምሱ ሱቅ ተበድረው ይሁን ከየቱን አላቅም ተሯሩጦ አመጡ። ከዛ በኋላ ያችን ውሃ ያጠጣትን ውሃ በአንደኛው ቦታ ላይ አደረጉ። የ78 ነፍሶችን ደግሞ 78 ሰዎችን በግፍ የተገደሉትን ነፍሳት እነዛን 78 ሰዎች በአንድ አደረጉ፣ በአንደኛው በኩል አደረጉ። ይኸው እዚች ጋር በቢጫ ያለችው ከ78ቱ ነፍስ ያቺ ጥርኝ ውሃ መዘነች። ያ ጥርኝ ውሃ መዘነ ከማ ከ78 ነፍስ ያቺም ነፍስ ንስሐ ሳትገባ ተመልከቱ። አሁን ያቺም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብር እመቤታቸው አማላጅነት ድና ወደ መንግሥተ ሰማይ ገባች። ምን ብላ? ድና ወደ መንግሥተ ሰማይ ገባች። ያን ጊዜም የብርሃን መላእክት ምስጋና አደረጉ። ድና ገባቻ። በማን አማላጅነት? በሷ በእመቤታቸው። ወዳጆች ሆይ በላይ ሰብ አምላክን በወለደች በእመቤታቸው አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ተዝካሯን የሚያደርግ ቤተ ክርስቲያኗን የሚሰራ ይልቁንም ተአምሯን የሚጽፍና በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብርን ባለሟልነትን ያገኝ ይሆን? ልመናዋና ክብሯ በእነሱ ለዘላለም በራሳቸው ይህን በጻፉት ማለት ነው። በእኛ ነው የሚለው እኔን ማካተት አልፈልግም። በእነሱ ለዘላለም በእውነት ይደርባቸው ይላል። ይሄ ምን ማደር ነው? መዋረድ ነው እንጂ ገባ ይላል። ይኸው ጽኑ ድና ወደ መንግሥተ ሰማይ ገባች። 78 ነፍስ ቅርጥፍ አድርጎ የበላ በአንድ ውሃ አማካኝነት ገባ። ንስሐ ሳይገባ ምን ሳይል ቴንኪው። ይሄው ነው።
ይቅርታ ዜዶ የሱ ተአምር መጀመሪያ ምንድን ነው የሚለው? መጀመሪያ የምኑ ታሪክ የዚህ ታምር መጀመሪያ አንብብልን። ስለ ሰውየው ዲስክሪፕሽን አለ የመጀመሪያ አንብብልን። እሺ አንዷ ፔጅ ሚስ ስላረኳት ነው የመጀመሪያን፣ እንትኗን ግን ማድረግ ይችላል። ያ የስም ክርስቲያን የነበረ የምትል እንትናለች ጌታራለች እና እንዴት አደራችሁ? ሰላም ብያለሁላችሁ። 78 ካለው እንትና ዳጊ ያለ እንዴ? ገጽ 78 አለኝ እየነዳው ነው። ቆይ እሺ ዲዮ ስንት መግቢያውን የፈለጋችሁ? እኔ ከ79 ጀምሮ ነው ያለኝ፣ ለዛ ነው። እሺ አለኝ፣ እኔ ሙሉ አለኝ። ቆይ አንድ ጊዜ አዛኝቷ ማርያም እንደገሽ 12ኛ ማለት እዚህ ጋር ነው። ገጽ ስንት ነው ያላችሁኝ? 78 አገኘሁት። ኦኬ ቁጥር ስንት ነው? መጀመሪያው ነው የመጀመሪያው ስሙ ክምር በሚባል ሀገር ብሎ የሚጀምረው ማለት ነው። ታዲያ እሱ 12ኛ ታምር ላይ ነው። ፔጁ ይለያያል ማለት ነው። እኔ እናንተ እሺ 64ቱን ነው ያዝከው አይደል? 64ቱን መሰለኝ። አይ ቲንክ 64ቱን ነው መሰለኝ። እሺ አገኘሁት። 13 120 ምናምን ገጽ መጣ። ኦኬ እሺ እንደዚህ በጣም ከይቅርታ ጋር በጣም ብዙ ስለሆነ ወደኋላ መመለስ አለብኝ። ኦኬ አገኘሁት። ኦኬ ኖ 12ኛ ታምር ላይ አይደለም ያለው። እሺ ሌላ ሰው ይቀጥልና እኔ ከፍተዋለሁ፣ ቪዲዮ ከፍተዋለሁ። አንድ ጊዜ አራተኛ ከሞተ በኋላ ወደ ሲኦል ይሄድ የሚል ህግ ተወጥቷል። እንደዛ አይነት አዋጅ ወጥቷል ከእግዚአብሔር። ወደ ሲኦል እየሄደ ባለበት ሰዓት ነው ማርያም የመጣችውና ወደ እንትን ልታደርግ እግዚአብሔር ክርስቶስን የለመነችው ማለት ነው። ያ ማለት የስም ክርስቲያን ሆናችሁ ራሱ በማርያም ስም የሆነ ነገር ስጡ እንጂ ትድናላችሁ ማለት ነው። ባይዘው የስም ክርስቲያን ብቻ ብትሆኑም ችግር የለም። ክርስቲያን ባትሆኑ ትክክለኛ ክርስቲያን ባትሆኑ አሁን ኃጢአት የመስራትና ያለ መስራት ብቻ አይደለም። ክርስትናው ራሱ ጄኒውን ባይሆን የስም ክርስትና ቢሆን ራሱ በማርያም ስም ጥርኝ ውሃ ስጡ እንጂ ውሃው ተመዝኖ ከነፍሶቹ በልጦ ልትድኑ ትችላላችሁ። የመዳን ተስፋ አላችሁ። ነገረ ድህነታቸውን ይነካል። ከነገረ ድህነት ጋር ቀጥታ ንክኪ ያለው የሚባልበት ምክንያትም እሱ ነው። ይሄን ታሪክ አልቀበልም ብላችሁ በቤተ ክርስቲያን መቆየት የማትችሉ ከሆነ ኦልሬዲ ጠፊ ናችሁ። ይሄንን አንቀበልም ብላችሁ መቆየት ትችላላችሁ። የቤተ ክርስቲያን ይሄንን ከኪዳን ማለት የስም ክርስቲያኑ ለሆናችሁ ማርያም ትኑር እንጂ ለዛ ነው የቅድሙ አባት ያንን ያስቀምጡት ማለት ነው። አረ እንዴ እንትን ራሱ እግዚአብሔርን ክዳ ራሱ ስላሴን ክዳ ራሱ አንዲት ነፍስ ማለት ነው ስላሴን ክዳ ራሱ እንትን ልታረግ ትችላለች። ማርያምን አትካድ እንጂ የመነሳት ተስፋ አላት ሲል ይሄንን እያሱ የባለጸጋው ሰው አለ የመጣሽ የባለጸጋው ሰው አለ። ከዛ በኋላ ደግሞ በዳቦ ሩሮ ባለጸጋው የምትለው እሱን ከሆነ አላውቅም። ዳጊ የደረቅ ዳቦ ሩሮ ሰውየው ስለፈነከተ ብቻ ድጋሚ ከሞተ በኋላ ሲኦል ሂድ እየተባለ እቺ ነፍስ የኔ ናት ብላ መታ ያዳነችው ሰው ወደ ስጋው እንዲመለስ ያደረገችው ሰው። ኦኬ ፍርድ ከእግዚአብሔር ወደ ሲኦል የሚል ትእዛዝ ከወጣ በኋላ ማርያም ያን ትእዛዝ የመቀልበስ አቅም አላት እያለ ነው ሰው። እንዴት ነው ይሄንን እንትን የምታደርጉት? እንዴት ነው ከመጽሐፍ ቅዱስ ጋር ሪኮንሳይል የምታደርጉት? ይሄኛውን ጥያቄ ማስቀመጥ ፈልጌ ነው። እናንተ ቀጥሉ፣ ከደቂቃ በኋላ እመለሳለሁ። መዳይ ፈልጌ ነበር። የክርስቶስን ስም የጠራ የዘላለም ሕይወት ያገኛል የሚለው እና የማርያምን ስም የጠራ የዘላለም ሕይወት ያው ሌላም ቅጠል አለበት። ስምሽን የጠራ በስምሽ አይ ቲንክ ዝክር የዘከረ ምናምን የሚል ሀሳብ ያለው ነው። ግን በዚህ መንገድ የዘላለም ሕይወት ይገኛል ብላችሁ የምታስቡ ከሆነ የክርስቶስ ሞት ምኑ ነው አስፈላጊነቱ? የሰው ልጆች እንዲድኑ መስቀል ላይ መዋሉ ምኑ ነው አስፈላጊነቱ የሚለው በጣም ጥያቄ ምልክት ውስጥ የሚከት ነው ብዬ አስባለሁ። ምክንያቱም ያለ ክርስቶስ ሞት ያለ ክርስቶስ ስቅለት የሰው ልጆች የዘላለም ሕይወት የሚያገኙበት ሌላ መንገድ አለ ማለት ነው። ምን አይነት መንገድ ነው? የማርያምን ስም በመጥራት በማርያም ስም ዝክር በመዘከር እንደዚህ አይነት ነገሮች እናድርጎ የሰው ልጅ የዘላለም ሕይወት የሚያገኝ ከሆነ
የክርስቶስ ሞት በጣም ተቃሏል። አንደኛ ተቃሏል ብቻ ሳይሆን አስፈላጊነት የለውም ማለት ነው። ያው አይ ቲንክ ለኦርቶዶክሳውያን ማለት ነው። አንድ ሰው ሲያወራ ሰምቻለሁ። አይ ቲንክ ስማቸውን ላላስታውስ እችላለሁ። በጣም ብዙ የመዳኛ መንገድ እንዳለ ሲናገሩ ሰምቻለሁ። ያው አንዳንድ ጊዜ ስሜታዊ ሆነው ይናገራሉ ብዬ አስብ ነበር፣ ግን አሁን በማየው ከሆነ ከመጽሐፍቶቻቸው ነው አይ ቲንክ እንደዚህ አይነት ሀሳቦችን የሚያወጡት። እና እኔ ጥያቄ ማስቀመጥ የምፈልገው ሁለት ምርጫ ነው አሁን ያለው። የሰው ልጅ የሚድነው የኢየሱስ ክርስቶስን ስም በመጥራት ነው ወይስ የሰው ልጅ የሚድነው በማርያም ስም በመጥራት ነው የሚለው ሁለት ምርጫ ነው ያለው። አይ ቲንክ ያው እኔ የማርያምንም ስም ጠርቼ እድናለሁ ሊል ይችላል፣ ኦር የኢየሱስ ክርስቶስን ስም ጠርቼ እድናለሁ ሊል ይችላል። የማርያምን ስም ጠርቼ መዳን እችላለሁ ከተባለ የኢየሱስ ክርስቶስ ሞት ምኑ ነው አስፈላጊነቱ የሚለው ጥያቄ ውስጥ ይገባልና። ቴንክ ዩ። ኦኬ ተመልሻለሁ። እንዴት አደራችሁ? እግዚአብሔር ይመስገን። ወንድማችን ቃልዬ እንደገና ደግሞ ኤቢም የተናገረውን ዳግዬ የተናገሩታል። እሱ እንግዲህ ከሱ ተነስተ ምን ትላለህ? ኦኬ ቴንክ ዩ። መጀመሪያ 3 ጥያቄዎች አቀርብና ወደ መልሱ እሄዳለሁ። ለእናንተ የማቀርበው 3 ጥያቄውን እያሰላሰላችሁ ትጠብቁኛላችሁ። እኔ ቀጥታ ወደ መልሱ ነው የሚሄደው። የመጀመሪያው ጥያቄ ገድልን ለመተርጎም ወይም ታምራትን ለመተርጎም ማን ስልጣን ሰጣችሁ? መጽሐፍ ቅዱስን በመተርጎም ተግባብታችኋል ወይ የሚለውን አንድ። ሁለተኛ ገድላትና ታምራት መጽሐፍ ቅዱሳዊ እንደሆኑ ታምናላችሁ ወይስ አታምኑ? ካላመናችሁ ያ የማታምኑትን ነገር ነው እያጎላችሁ እየሄዳችሁ ያላችሁትና ታምናላችሁ ወይስ አታምኑ መጽሐፍ ቅዱሳዊ መሆናቸውን የሚለውን። ሶስተኛ የጻድቅ ጸሎት ኃይል ፓወር፣ ልብ በሉ፣ የጻድቅ ሰው ጸሎት ኃይል ፓወር እንዳለ ታምናላችሁ ወይስ አታምኑ? እስከምን ድረስ ነው ያ የጸሎት ኃይል እስከምን ድረስ ነው የሚለውን እያሰላሰላችሁ ትጠብቁኛላችሁ። ስለዚህ እኔ አሁን ወደ መልሱ ነው የሚሄደው ማለት ነው። መልሱ የመጀመሪያ 2 ነጥቦች ነው። አንደኛው ከሞተ በኋላ ንስሐ ሳይገባ የተባለው ነገር ያው አሁን ካልኳችሁ 3 ጥያቄዎች ውስጥ ነው የሚያጠነጥኑት ብዙዎቹ መልሶች ማለት ነውና ያ ተመልሷል። ወደዚህ ከሞተ በኋላ እንዲነሳ በማድረግ ንስሐ በመግባት ነው ወደ ገነት እንዲገባ የተደረገው። ይሄ ተአምር ነው፣ ትምህርት አይደለም፣ ተአምር ነው። ተአምር ለምን የሆነ ሳይዛ አበጅተንለት በዚህ መሆን አለበት የምንለው ስላልሆነ ተአምር ነው፣ እንቀበለው። ሁለተኛ የተነሳው ግን የበላይ ሰብ ጉዳይ ነው። ሙሉን አንብባችሁታል፣ ተከታትያለሁኝ። እንግዲህ ነፍሱ እንድትማር ምን በጎ ነገር አለው የሚል ነገር ተቀምጦ አይታችሁ ከሆነ ይሄ እንግዲህ መጽሐፍ ቅዱስን ብታነቡት ኖሮ ታገኙታላችሁ እኮ በአንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 15 ጀምሮ ብታነቡ ይቅር የሚባል ኃጢአት አለ፣ ይቅር የማይባል ደግሞ እንደዚሁ ኃጢአት እንዳለ ዮሐንስ ወንጌላዊ ጽፎልናል። ይህንን የሚወስነው ማን ነው? ይሄ ይቅር የሚባል ኃጢአት ስለሆነ ይቅር እለዋለሁ ብሎ የሚወስነው ማን ነው? እግዚአብሔር አይደለም? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው የሚወስነው። ስለዚህ ይህ ሰው ኃጢአት ሰርቶ ቢሞት እንኳን ቅዱሳን ትንሽዬ በጎ ነገር ቢያገኙበት ኃጢአት ይቅር እንዲል ለምንለት ይችላል። እኛም ጸሎተ ፍትሐት የምንለው እኮ እግዚአብሔር ትንሽ በጎ ነገር በሃይማኖት ስለሞተ አንድ ሰው ሃይማኖት መካድ ነው ከባዱ ነገር። ልብ በሉ ሰዎች፣ ሃይማኖት መካድን የመሰለ ከባድ ነገር የለም። እናንተ ግን ከባዱን ነገር ትታችሁ፣ ለምሳሌ ሰው ሰክሮ ስታዩ እንትን ትላላችሁ፣ ታንጓጥጣላችሁ ምናምን እንደዚህ ምናምን ሲዘፍን ምናምን። ዋናው ከባዱ ነገር ሃይማኖት መካድ ነው። ሰው በሃይማኖት ከሞተ ይጸለይለታል። በሃይማኖት ነው የሞተው። ልብ በሉ፣ አብ ወልድ መንፈስ ቅዱስን አልካደም። ያ ኢየሱስ ክርስቶስን ትምህርት አልካደም። ሞቷል። ግን በምን? በኃጢአት ሊሆን ይችላል የሞተው፣ አናውቅም።
ሰው እግዚአብሔር እንዲምረው ምህረት ይጠየቃል። ይሄ መጽሐፍ ቅዱሳዊ ነው። ይማረው አይማረው የእግዚአብሔር ፋንታው የእግዚአብሔር የውሳኔ ደረጃ ነው። እኛ አይመለከተንም። እኛ የሚመለከተን ይሄ ሰው ነፍሱ እንድትማር ምን ነው እናንተ ሰው ለሲኦል እንዲሆን ይሄን ያህል ጉጉት ምንድን ነው? ቢድን ምንድን ነው ችግሩ? የሚድነው እኮ እግዚአብሔር ሚዛን ላይ ነው። የእግዚአብሔር ሚዛን የዚህ ሰው ኃጢአት ለገነት አያበቃውም ሲል ሲወስን ነው። እኛ እግዚአብሔር በወሰነው ነገር ላይ ለምን እንደው ግብግብ እንደምንል እኔ ግርም ምን የሚል ሰው ይሄ በላይ ሰብ ምን በጎ ነገር አለው ማርያም የምትለምኝለት ተባለ አይደል? እግዚአብሔር በሚያ በቃ አንዴ አልጨረስኩም ላብራ አልጨረስኩም። ቆይ እግዚአብሔር ማዚዮስ አንዴ የተጠየቀውን ያልተጠየቀውን ስለሆነ ነው። አንዴ አቤል አቀጥል። ማቴዎስ አይ ቲንክ ጥያቄው የገባክ አይመስለኝም። ያው እኛን የጠየቅንን ጥያቄ እያሰላሰልን ነው። ግን አሁን ዮሐንስ መልእክት ላይ ሄድክ፣ ከዛን በኋላ የሚማር ኃጢአት አለ የማይማር ኃጢአት አለ አልክ። ምንም የሚያገናኘው ነገር አይደለም። ባይዘው አሁን የተጠየቀው ጥያቄ አሁን እኔ መጨረሻ ላይ ያነሳው ጥያቄ የሰው ልጅ የማርያምን ስም በመጥራት ነው ወይስ የኢየሱስ ክርስቶስን ስም በመጥራት ነው የሚድነው የሚል አጭር ጥያቄ ነው። እሱን ጥያቄ መልስና ወደ ቀጣይ ጥያቄ ትሄዳለህ። ባይዘው አንድ ነገር ላስታውስ እፈልጋለሁ። የምታወራው ወይም የምትጠቅሰው ጥቅሶች አጠቃላይ ከቤተ ክርስቲያን አንድምታ ጋር ተመሳሳይ ፍቺዎች አሉት ወይ የሚለውም ስለምትጠየቅ ለምታወራው ነገር ተጠንቅቀህ ብታወራ የተሻለ ነው ብዬ አስባለሁ። አሁን የጠየቁትን ጥያቄ ትመልስልኛለህ ከይቅርታ ጋር። ቴንክ ዩ። በኢየሱስ ክርስቶስ በማመን ነው። እሱማ ያማ አምኗለሁ። ምን ብሎታል ስታነቡት ቅድም? የስም ክርስቲያን አለው። በክርስቶስ ከግማሽ ነው አይ ቲንክ የመጣው። አሁን የጠየቀኝን ነው። በክርስቶስማ አምኗል ነው ፋክት ነው ይላል። እሺ የሰው ልጅ አንዴ ቆይ፣ እሺ ጥያቄ አማላጅ የጌታዬ እናት ብለህ እስካልክ ድረስ ይድናል። ዋይ ኖት? ለምን አይድንም? የጻድቅ ተጽዕኖ ኃይል ያደርጋል። የማርያምን ስም በመጥራት ይድናል። የሰው ልጅ የማርያምን ስም በመጥራት ይድናል። አዎ በምልጃዋ የሚጠራት የምልጃዋን እገዛ የምልጃዋን ረዳትነት ፈልጎ እስከሆነ ድረስ ይድናል። ምን ችግር አለ? ምልጃዋ ነው የሚያድነው። የግድ ወርዳ ሙታ ተሰቅላ ታድናለች የሚል ነገር አልተጻፈም አይደል? ሰው ምልጃዋ ያድናል እናምናለን። ሌላ ልቀበላህ እንዴ ወይ ሌላ እሺ ማቴዎስ የፍጡራንን ስም በመጥራት ይዳናል የሚል አንድ መጽሐፍ ቅዱሳዊ ማስረጃ እስቲ። ይሄው ጥያቄ ስህተት አለ። ፍጡራን አይባልም። ፍጡር ድንጋይም ፍጡር ነው፣ እስላምም ፍጡር ነው፣ ሁሉም ፍጡር ነው። ለይተህ ተናገር። ቅዱሳን ብለህ ጥራ። እግዚአብሔር መዳና የቅዱሳንን ስም በመጥራት ይዳናል የሚል የቅዱሳንን ስም በመጥራት ይዳናል የሚል የቅዱሳንን ስም በመጥራት ይዳናል የሚል አንድ መጽሐፍ ቅዱሳዊ ማስረጃ ይላል እኮ መጽሐፍ ቅዱስ። ለምሳሌ ያህል ምዕራፍና ቁጥሩን ባላስታውሰውም ብዙዎችን ከሰይጣን እስራት ነጥቃቸው አድኑ የሚል አለ። ማዳን ምንድን ነው? እንግዲህ እግዚአብሔር የጠየቅኩ ምንድን ነው እኮ አድኑ እያለ ነው። የምናድነው የጠየቅኩ ምንድን ነው? አድናል የሚለው እንዴት ነው ላልከኝ ነው አይደለ? የጠየቅኩ ምንድን ነው? የተጠየቅከው ምንድን ነው እኮ ጠየቀኝ። ወደ ፍጡራንን ወይም ደግሞ ቅዱሳንን አስተካክለዋል። አንተ ቅዱሳንን በመጥራት እንዴት ነው መዳን የሚቻለው አለ ያልከኝ? አይደለም የቅዱሳንን ስም በመጥራት ይዳናል የሚል መጽሐፍ ቅዱሳዊ ማስረጃ ነው ያልኩህ። ይዳናል። በማቴዎስ 10:16 ላይ ብትመለከቱ ምን ይላል? ጻድቅን በጻድቅ ስም የሚጠራ የጻድቅን ዋጋ ያገኛል ይላል። እስቲ ጻድቅን በጻድቅ ስም እስቲ ክፍሉን ክፈተውና ጻድቅን በጻድቅ ስም የሚጠራ የሚል አሳየን ይላል መጽሐፍ ቅዱስ። ክፈትና አሳየን አይልም። 10:40 ላይ ያወጣልኝ። እኔ መጽሐፍ ቅዱስ ማውጣት አልችልም። ማቴዎስ 10:40 ላይ ጻድቅን በጻድቅ ስም የሚቀበል የሚጠራ ነበር ያልከው። የሚቀበል የጻድቅን ዋጋ ያገኛል ይላል። መጽደቅ የሚጠራ ነበር ያልከው። እሺ ስለዚህ የሚቀበልን የሚጠራ ብለህ እንትን ያልከው የቅዱሳንን ስም በመጥራት ይዳናል። እሺ ይሄን አንተ የጠቀስከውን ጥቅስ ቤተ ክርስቲያንህ
የቅዱሳንን ስም በመጥራት መዳን እንደሚቻል ያሳያል ብላ ተተረጎማለች። ትክክል። አዎ ጻድቅን በጻድቅ ስም መቀበል ማለት አድምጠኝ፣ ጠየቁ እኮ እያስረዳሁ ነው። ማን አንተን አይደለም የጠየቁ ማቴዎስ ገባኝ እኮ እያስረዳ እኮ እሱን እኮ ነው የማስረዳ የምገልጽልህ። አዎ አንዴ ቆይ ስማ፣ ቆይ አንዴ ማለት የጻድቅን ስም መቀበል ወይ አንዴ አታቋርጠኝ፣ ተረጋጋና ስማ። ማቲ ይኸውልህ እነሱ ጥሩ ተወያዮች ናቸውና አሁን እናንተ የምትፈልጉትን እንድናገር እኔ አሁን የራሴን ትምህርት እኔ ጠየቅኩ ማስረጃ ነው እኮ ልነግርህ ነው። ቀስ በልና የፍጡራንን ስም በመጥራት ወይም ደግሞ የጻድቃንን ስም በመጥራት ይዳናል ተብሎ በቤተ ክርስቲያናት ተተርጉመዋል። መጀመሪያ አዎ ተተርጉሟል ወይም አልተተረጎመም? መጀመሪያ እሱን እንትን አድርግ። ልመልስ እንዳታቋርጠኝ እሺ። አዎ የጠየቅኩ ምንድን ነው እኮ ልመልስልህ። እንዴት ብዬ ልመልስልህ ታዲያ? የጠየቅኩ ምንድን ነው ያልኩህ? ተግባብተን አይደል? ጻድቅን በጻድቅ ስም መቀበል የጻድቅን ዋጋ ያስገኛል ከተባለ ጻድቅ እንዴት ነው የምትቀበለው? ክብሩን ትቀበል። እኔ እሱን አይደለም የጠየቅኩ። ቤተክርስቲያን ስሙን በመጥራት ይዳናል ማለት ነው ብላ ተርጉመዋለች ወይ ነው ያልኩ። አዎ ወይ አይደለም? በመጀመሪያ ማቴ ይኸውልህ እንግዲህ አንዴ እኔ እንትን ልበለው። መወያየት ከፈለክ በጣም ጨዋዎች ልጆች ናቸው። አንተ ምንም ጫና ሳይደረግብህ መወያየት ትችላለህ። ግን የሚጠይቁን ነው መመለስ ያለብህ። አንተ የምትፈልገውን ሰው የሚጠይቁን ግን አንተ በምትፈልገው መልስ። ግን የሚጠይቁን መሆን አለበት ማለት ነው። ካልሆነ ግን ሌላ ሰው የሚረዳ ይግባ። ቃልዬ መልሼ የገባሁት ለአንድ ነገር ነው። አንድ እህታችን ቅድም እናንተ ትቀጥላላችሁ። አንድ እህታችን ቅድም እኚህ ይሄንን ታሪክ እንትን ብለው የነበረው ባለዲሹ ጥምጣም ቅድም ዳጊ እንዳላቸው ቄሱ ማስተካከያ ሰጥተዋል ተብሎ ነበረ። ጭራሽ ማስተካከያ ሰጠው ብሎ አብኩቶት ነው የወረዱት። አንድ እሷን ላሳያችሁና እኔ ልውረድ፣ እናንተ ትቀጥላላችሁ። እኔ ጋር ስለመሸብኝ እሷን ብቻ አንድ 30 ሰከንድ ነች። ማስተካከያ ያሉትን ከፍ አድርገኝ ወንድምነት። ከዛ በዚሁ ሀሳብ ስለሆነ ትቀጥላላችሁ። ባለዲሹ ያሉትን አንዴ ላሳያችሁ። አያልቅበት እኮ አያልቅም። እዛ ቤት ያው ማስተካከያ አድርጉ ተብለው ነው። በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሀሳብ ያለው ማለት ነው። እና እንደው የሙሉ ሀሳብ አይደለም፣ የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሀሳብ እንደው ከራሶት በስፋት በምላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልለይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበረ። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሉ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሀሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይህንን ወርቅ ብሰጥህ ወደ ሀገር ትመለሳለህ፣ ይበቃሃል አለው። ትልቅ ድንጋይ ስለነበር ወርቅ ያስመሰለው ይህስ እንኳን ለእኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ አለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድን ነው እሱ አለው። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለች እና እሷን ካድል። አሁን ከዚህ በኋላ ያቆምኩት በምክንያት ነው። ከዚህ በኋላ በደንብ አድርጋችሁ ስሙት። እንግዲህ ስሙት በደንብ አድርጋችሁ። እሷን ካድልኝ ሲለው ሰውየውም አይ አልክድም፣ ማንን ይዞ ምርኩዝ፣ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም፣ እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን
ይድናል። ቢሞት እንኳን ይድናል ማለት መላእክትን፣ ጻድቃን፣ ሰማዕታትን፣ ሥላሴን አምኖ ማነው ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች? እነሱም ቢክድ እንኳን ያልካዳት እመቤታችን ነበር። አንድ የቀረችው መጽደቂያ ማለት ነው። አየህ መላእክቱን፣ ሥላሴን ሁሉን ቢክድ አንድ ያልካዳት መጽደቂያ አንዳለች። መጽደቂያ የባሰ አብኳኩት። አስተካክላለሁ ብሎ ኢንተርቪው ቁጭ ብለው ጭራሽ አብኳኩቶ ተወረዱ። ምን ብለው? መጽደቂያችን ነች ብለው። ይሄንን ነው እንግዲህ በደንብ ስለማይሰማ ሰዎቻችን፣ እኛም ችግር ስላለብን ምንድን ነው የተባለው ብለን ስለማንሰማ ጭራሽ መጽደቂያ ሆናልህ መታለች በማስተካከያው። ቀጥሉ ወገኖች፣ ቀጥሉ። እግዚአብሔር ይርዳችሁ። አይቸው እየገረመኝ ነበር በጣም። ኧረ እግዚአብሔር ይሁናችሁ። ዜድ የጠየኳቸውን 3 ጥያቄዎች የተወሰነ ሂድበትና ብትጥሩ ነው እንመልስልሃለን። ወዳጄ ደግሞ የአንተ ጥያቄ ደግሞ ቆይ እባክህ፣ ይሄን እዚህ ላይ አውሩ እባክህ። ማቲ ይኬዳል ግን መልሱን ከመለስን በኋላ ነው ያልኩት። በኋላ ጥያቄውን ትንሽ እኔ መልስልሃለሁ። እኛም ያው መጠየቅ ስላለብን ነው፣ እናንተ ብቻ እንዳትጠይቁ። ችግር የለውም። ይመልስ 3 ጥያቄዎች ግን አሁን ይመለስልሃል፣ እሱ ይመለስልሃል። ጥያቄውን መልስ። ኢሳይያስ ማቴዎስ 10:46 የለም፣ ማቴዎስ 10 ላይ ቁጥር 42 ላይ ያለ ሀሳብ ነው ያነሳኸው። እሱ ደግሞ ያው በደቀ መዝሙር ስም ቀዝቃዛ ውሃ የሚያጠጣ ብሎ የሚናገርበት ክፍል ማለት ነው። ማንም ሰው ነብይ እንደ ነብይ የሚቀበል የነብዩን ዋጋ ያገኛል፣ ጻድቅን እንደ ጻድቅ የሚቀበል የጻድቁን ዋጋ ያገኛል። ይሄ የጻድቃንን ስም በመጥራት መዳን ይቻላል ተብሎ ቤተክርስቲያን ተተርጉሟል ወይ ነው ጥያቄው። መጀመሪያ አዎ ተተርጉሟል ወይም ደግሞ አልተተረጎመም ብለህ መልስ። አዎ እንደዛ ነው። የጻድቅን ስም በጻድቅ መቀበል የጻድቅ ዋጋ ያገኛል የሚለውን ጻድቃንን የምንቀበላቸው ያው አንደኛ ክብራቸውን ነው፣ ሁለተኛ አገልግሎታቸውን ነው፣ ሶስተኛ አማላጃቸውን ነው የምንቀበለው። መቀበል ማለት ይሄ በር ላይ ጠብቀህ እንደዛ ነው። የጻድቃን ጸሎት ወይም ምልጃ እንደሚያድን ቤተክርስቲያን ውስጥ ይሰበካል፣ ምልጃቸው ይሰበካል። ምንም ከቤተክርስቲያን አባቶች ትርጓሜ ፍጹም የራከው ግን ቤተክርስቲያንም ብላ እንደተረጎመችው ቤተክርስቲያን የቅዱሳን ምልጃ አንድ ጊዜ ያሳይሃለሁ። ቆይ አንዴ ተረጋጋና ያንተ ቤተክርስቲያን ይህን ክፍል የጻድቃንን ስም በመጥራት ይዳናል ብላ የተረጎመችበትን ሰነድ አሳየን እስቲ። ጻድቃን ያው አማላጅ ናቸው ብለን እናምናለን። በያዕቆብ 5:16 ላይ የጻድቅ ሰው ጸሎት ይላል፣ እዛ ጋር ደግሞ ጻድቅን የሚቀበል ይላል። ስለዚህ የጻድቅን ጸሎት እኛ እንቀበላለን፣ የጻድቅ ሰው ምልጃን እንቀበላለን። ዛሴት ይሄ ነው። ምንም የተለየ ካልኩሌሽን የለውም። ሰነዱን አሳይን ያልኩ ማቲዬ፣ ሰነድ አሳይ። ይሄው ሰጠው። የያዕቆብ 5:16 ላይ የጻድቅ ሰውን ጸሎት እንቀበላለን አልኩ፣ ምልጃቸውን እንቀበላለን። ጻድቅ ያዕቆብ ላይ ሄድክ እንዴ? እኔ ያ መጀመሪያ ጠየቅኩ። ማቴዎስ ጻድቅን እንቀበላለን በጻድቅ አረባከኩ መጀመሪያ ጻድቅን በጻድቅ ማቴዎስ ወንጌል። ኧረ ቆይ አትግባ መሀል። ጥያቄው መጀመሪያ በጌታ ስም ኧረ አንዴ እባክህ በጉልበት አምላክ በጉልበት አምላክ አንዴ ቆይ። የጠየቅኩ ማቴዎስ ምዕራፍ 10 ጻድቃንን ስም በመጥራት ይዳናል ተብሎ ቤተክርስቲያን ተተርጉሟል ወይ ነበር? አዎ ተተርጉሟል ብለሃል። አሁን ሰነድ አምጣ። ይሄ ክፍል እንደዛ መተርጉሙ ማቴዎስ 10 ላይ ቆመ ማለት ነው። የምን ያዕቆብ ነው ደግሞ አሁን ተነሰው ማቴዎስ 10 ላይ ቆምና አሁን የቤተክርስቲያንን ሰነድ አሳየን። የፍጡራን ወይም የጻድቃንን ስም በመጥራት ይዳናል ብላ ቤተክርስቲያን የተረጎመችበትን ክፈትና አሳይ ሰነድ። እኔ መክፈት እኮ አልችልም፣ እየነገርኩህ እኮ ነው። አልተቀበልከውም ያልኩህን እኔ የተናገርኩት በቃ አልተቀበልኩትም። ሚውት አድርግ አንዴ። አልተቀበልኩትም። ሚውት አድርግ። ላርም ለሚቀበል ሰው ሐሳቡን ልስጥ ነው። በቃ ሚውት አድርግ። ላርም ምን ሐሳብ ትሰጣለህ? በቃ የለህም ማስረጃ ራሱ እና ላርም አሁን ምን ማለት እንደሆነ ማለት ነው። ሂላሪ ለምሳሌ አስብ። አሁን ሂላሪ የት ሄደ? አይ ሌላ ሂላሪ ፖይተርስ ኦኬ። ሂላሪ ፖይተርስ ይሄን ክፍል ሲፈታው እንደው በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ ሲባል የነብይን በነብይ ስም የሚያደርግ የሚቀበል ሲባል
አንድ ሰው መጥቶ የእግዚአብሔር አገልጋይ ነኝ ካለ ሶሪ እሺ አንድ ሰው የእግዚአብሔር አገልጋይ ነኝ ብሎ ከመጣ እውነተኛ አገልጋዩን ሐሰተኛ አገልጋይ እሱ አይደለም ማተር ላይ ያደርግ የሚገባው። አንተ ግን የእግዚአብሔር አገልጋይ መሆኑን በማመን ብቻ ያንን በማመን ብቻ ሰውየውን ልታግዘው ይገባል። እጅ ላይ ያለውን መልካም ነገር ልታደርግለት ይገባል። የእግዚአብሔር አገልጋይ ነኝ ስላለ ብሎ ነው ሂላሪ ፖይተርስ የሚፈታው። እንግዲህ 4ኛ ክፍለ ዘመን የነበረ አባት ነው። ኦኬ ጄሮ 5ኛ ክፍለ ዘመን ላይ የነበረ አባት ነው። ሲፈታ አጠገብ ላሉ ወንድሞች ቀዝቃዛ ውሃ መስጠት የሚባለውን ሀሳብ ማለት ነው። እንደው ሙቅ ውሃ ራሱ አላለም፣ ሰበብ እንዳትፈልግ ቀዝቃዛ ውሃ ራሱ ለወንድሞች መስጠት ዋጋ እንዳለ የሚያሳይ ነው። ስለዚህ ምንም ድሃ ነኝ ለሰዎች አጠገብ ላሉ ምንም ማድረግ አልችልም ማለት አትችልም። ምክንያቱም ክርስቶስ ሙቅ ውሃ ራሱ አላለም፣ ቀዝቃዛ ውሃ ነው ያለው። ማሞቅ የለኝም እንዳትሉና ውሃው ብቻ ይኖር። ኦኬ ለወንድሞች መልካም ማድረግን ራስን በዛ ደረጃ ሳክሪፋይስ ማድረግ መልመድ አለብን። የፍጡራንን ስም በመጥራት ይዳናል። በቤተ ክርስቲያን ታሪክ ውስጥ አንድ ቦታ የለም። የጻድቃንን ስም በመጥራት ይዳናል። በመጽሐፍ ቅዱስ ውስጥ አንድ ቦታ የለም። ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው። ይሄ ደግሞ ኃይለኛ ኑፋቄ ነው። ኦኬ ችግሩ ይሄን አልቀበልም ብለህ ታምረ ማርያም ላይ ያለውን ይህን ክፍል አልቀበልም ብለህ ኦኬ በምድር በሰማይ በቃ ስሟን በመጥራት ይዳን ዘንድ የሚለውን አልቀበልም ብለህ የቤተ ክርስቲያን አካሉን አትቀጥልም። ስለዚህ ኑፋቄ ሳትቀበል አካሉን አትቀጥልም። ድህነትህ ከዚህ ነገር ጋር የተያያዘ ነው። ስለዚህ ይህ በጣም አደገኛ አካሄድ ነው። ይሄ በጣም አደገኛ የሆነ የእግዚአብሔር ያልሆነ አደገኛ ትምህርት ነው። ለዛ ነው ተመለሱ የምንላችሁ። ለዛ ነው ሌላ ገብቶ መልስ የሚሰጥ ሰው ካለ መመለስ ይችላል። ታምረ ማርያም ግን የስም ክርስቲያን ሆናችሁ ራሱ መዳን ይቻላል እያለ የሌላ ኦርቶዶክሳዊ ካለ ይግባ። 20 ደቂቃ ነው ያለችን። በዚህ 20 ደቂቃ ውስጥ እንትና ማቲን ምንድነው አድካሚ ነው፣ ያው ጊዜ ይወስዳል ብዬ ነው። ምንም ለቤተ ክርስቲያኒቱንም እንትና አይልም፣ አይመጥንም። አሁን እናንተ ጥሩ ልጆች ስለሆናችሁ አሁን እሱ መለሰ ሊባል የሚችል ልጅም አይደለም፣ ወይም ደግሞ ለዛ ነው ያወረድኩት። ሌላው አንድ ያነሳው አንድ ትልቅ እንትን አለ። ባለፈውም አይተው ከሆነ ተአምርና ትምህርት የሚለው ላይ በሄድበት ቃሌም ደስ ሌሎቻችሁ የምትሄዱበት የማርያም ምልጃ ትምህርት እንጂ ተአምር አይደለም። እኔ እስከማውቀው ድረስ እንግዲህ ትምህርት ነው ማለት ያስተምሩታል። ከፈለጉ ገብተው ሊሞግቱን ይችላሉ። ትምህርት ነው። ኢትስ ዶክትሪን አይደል? ሜሮሎጂ ትምህርት እንጂ ተአምር አይደለም። ተሳስቻለሁ ቃሌ? ኦኬ ቃሌ አይ ቲንክ ውስጥ ነው ያለው። ስለዚህ የሚሞግተን ካለ ቢገባ ዶክትሪን ነው እንጂ ቴዎሎጂ እኮ ዶክትሪን ነው፣ ራሱን የቻለ ዶክትሪን ነው። ስለዚህ ማርያም ታማልዳለች ስትል ተአምር እያወራ ሳይሆን ትምህርት እያወራ ነው አይደል? ልክ ነኝ ቃሌ? ልክ ነህ። ግን የከፋ የሚያደርገው ሌላ ነገር ደግሞ አለ። እሺ ለምሳሌ አንድ ሰው እኛ ጋር ማለት ነው፣ እኔ ምኬሲ ነኝ፣ የሙሉ ወንጌል አስተምህሮ የሆነን የተወሰኑ በጣም ኢሴንሻል ያልሆኑ ነገሮች ባልቀበል ወር ደግሞ ሙሉ ወንጌል የመሰረተ ክርስቶስን አባል ጠፍተሃል አትለው። ነገረ ቤተክርስቲያናችን ያንን ስለማይፈቅድ ማለት ነው። የሆነች ኢሴንሻል ነገር ብቻ አትሁን እንጂ ኦኬ፣ ትምህርተ እግዚአብሔር፣ ነገረ ክርስቶስ፣ ትምህርተ ስላሴ ምናምን እንደዚህ አይነት ኢሴንሻል ነገር አይሁን እንጂ ነገረ ድን አይነት ነገሮች አይሁኑ እንጂ በጣም ማይነር የሆኑ ዲቴይል የሆኑ ነገሮችን የሙሉ ወንጌል ባለመቀበል ምክንያት ሙሉ ወንጌል ኤምኬሲን ጠፍተሻል አትላት። ኤምኬሲ ሙሉ ወንጌል እንደዛ አትላት። መካነ ኢየሱስ ሙሉ ወንጌል እንደዛ አትላት። ይሄንን አልቀበልም ብለህ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መቀጠል አትችልም። ታምረ ማርያምን አልቀበልም ብለህ ማለት ነው። which means ኢቭን ራሱ ያለ ቤተክርስቲያን ድነት የለም ስለሚሉና ያቺ አንዷ ቤተክርስቲያን የነሱ ስለሆነች ይሄን አልቀበልም ባሉበት ሰዓት ከቤተክርስቲያን ውጭ ናቸው። which means ድነታቸው ተወስዷል ማለት ነው፣ ከቤተክርስቲያን ውጭ ከሆኑ ማለት ነው። ስለዚህ ቀጥታ ከነገረ ድነታቸው ጋር ይገናኛል። ሌላውን ትተው ማለት ቀጥታ አልቀበልም ማለት ራሱ ከቤተክርስቲያን ስለሚያስወጣቸው እና አሁን ይሄ ከፍ አይደለም ዳጊ?
በጣም this is extreme ባለፈው እዚህ ውስጥ ነው መሸሸግ የፈለጉት እንጂ እውነትክን ነው አሁን ይሉታል እንጂ ቀጥታ ኤክስኮሚኒኬት የሚያስደርግ ነው እንደገና ደግሞ ተአምር ብለ የምትሸውደው አለ አሁን ቀሲስ ዲበኩሉ ምንድነው ያሉት እኮ ግዴታ መቀበል የመድነትና የመዳን ያለ መዳን ነገር እኮ የሚወስን አይደለም እኮ ጀስት እምነትን እንዲያጠነክርልህ በረከታቸው እንድታገኝ ኖ ነገር ድነት ላይ የሚያወሳ አሁን እንዳልከው ኤክስኮሚኒኬት ሊያስደርግ የሚችል ነው አልቀበልም ብትል እንዲያውም የሆነ ቃል ተጠቅሟል አይደለ ዘማሪያም እና አልቀበልም ብትል ወይ ቃሉን ፈልግ ይንትፈል በጣም የሚገርም ቃል የተጠቀመው አለመቀበል የሚታሰብ አይደለም ነው እሺ ስለዚህ ሌላውኛው ምን ፈልገው መቀበል አለመቀበላችሁ ብቻ ሳይሆን ጉዳዩ ይሄ ታወጣለች ከገሃነመ እሳት ነው እንደውም ከሲኦልም ብቻ አይደለም ነገረ ማርያም ነው የሚለው ታወጣለች የሚለው እንግዲህ ከሃዲዎች ኃጢአተኞች ከተፈረደባቸው በኋላ ከሚገቡበት ገሃነመ እሳት የምታወጣ ማርያም ካለች መጀመሪያ እምነትም አያስፈልግም አረ ምን እምነት ብቻ ጥምቀትም አያስፈልግም ሜሮንም አያስፈልግም ቁርባንም አያስፈልግም መልካም ስራም አያስፈልግም ፍትሃትም አያስፈልግም ለምን ማርያም እስካለች ድረስ ኦኬ ብዙ ጊዜ ሄደንበታል ይሄንን ሳነሳ ምንድነው ያሉኝ መምህር አሸናፊ መዝሙር ያሬድም ይሄ ኮስጀስ ሚራክል ዳጊ እንዴ ልናብራራ ልንመልስልን እንችላለን ሰው ሚራክልን እንዲህ ብሎ ሊያብራራ አይችልም ኖ ሚራክል አይደለም ትምህርት ነው ዶክትሪን ነው ግዴታ ብላችሁ ነው የምልጃዋ ጉዳይ ያው ሊሆንም ላይሆንም ይችላል አይደለም ይሆናል ነው ላይሆንም ይችላል የሚባል አይደለም ሊፈጠር ላይፈጠር ይችላል ሚራክል እንደዛ ነው ሚራክል አሁን ነገ እንደዚህ ይሆናል ወይ ደግሞ የሆነ ሰው እንዲህ ቢያደርግ እግዚአብሔር ይሄን ታምር ማድረግ አለበት ብላችሁ ታስተምሩት ጉዳይ አይደለም ሚራክል is just miracle it's something that could happen depending on God's will ኦኬ አሁን እያወራን ያለ ነው እንደ እግዚአብሔር ፈቃድ ነገሩ ይሆናል አይሆንም የሚባል እግዚአብሔር ያስገርማል አያስገርምም የሚባል ከአይምሮ በላይ ነገር ይፈጠራል አይፈጠርም ምትለው ሳይሆን 100% ታማልዳለች ብላችሁ ነው የምታምኑት ሊሆንም ልታማልድም አይ ዶንት ኖ እንግዲህ ያው የታምር ነገር ነው ምትሉት አይደለም አትዋሹ ስትያዙ ሚራክል ነው አትበለኝ ትምህርት ነው ታወጣለች ጸሎቷ ምልጃዋ ከገሃነመ እሳት ከተፈረደብ በኋላ እግዚአብሔርን ከካድክ በኋላ ይታደጋል ምልጃዋ ምትለው ነገር ተአምር አይደለም ትምህርት ነው ያስተማርከው ነው አሁን ይሰው ያብኳኩት ያሉት ትክክል ነው ዜድ ትክክል ነው በደንብ ነው ያብኳኩት ምክንያቱም ያጸድቃል ይያሉ ነው ምኑ ነው የሚያጸድቀው ማርያምን የካደ ሰው ማን ነው እግዚአብሔርን የካደ ሰው በምልጃዋ ይጸድቃል ካልከኝ እኮ የምንፍቅና ጥግ ነው የምንፍቅና መጨረሻ ነው ስለዚህ ተአምር ነው ብለህ አትሸውደው ህዝቡን ኖ አይደለም it's beyond that ነገር ድነት ላይ ያወራ ተአምራት ነገር ድነት ተአምር አይደለም ወይ እንግዲህ አምስቱ አመደ ሚስጥራትም ሄዳችሁ ነገ ተአምር ነው ብላችሁ ካላስደነቃችሁን በስተቀር በርግጥ የሚያወሱት አንዳንድ ምንፍቅናዎች ተአምር ናቸው በጣም የሚያስገርሙ ምንፍቅናዎች አሉበት ውስጡ ላይ ጥምቀት ለድነት ስትለይ ለኔ ተአምር ነው ኤኒዌይስ እሺ ወደዛ ዲቴል አልገባም ዋናው የምፈልገው ሐሳብ ግን ምንድነው at the end of the day ትምህርት ነው አስተምራችሁታል ስታስተምሩት ሊሆንም ላይሆንም ያላችሁ አይደለም ያስተማራችሁት 100% ምልጃዋ ይሰራል ብላችሁ ያስተማራችሁት እንጂ እስኪ አንድ ሰው ገብቶ አላልንም 80% ነው የሚሰራው ሊቀበላትም ላይቀበላትም ይችላል አይታወቅም ፍርዱ ያንድዬ ነው አይደለም ፍርዱ ያንድዬ አይደለም እሱማ ፈረደኮ ይሄን ኃጢአተኛ ለዘላለም ይቅር አልለውም ታምረ ማርያም ገጽ 110ኛ ታምር ላይ ኦኬ እሱ ፍርዱን ፈረደ ፍርዱ እሱ ነው አትበሉን ፍርዱማ እሱ ሆኖ እኮ ሲፈርድ ይቅር አልለውም ለምን ብሎ አስረዳት እኔን ክዷል ክርስትናውን ክዷል ጥምቀቱን ንቆ ክዷል ከዚህ ተነሳ ይቅር አልለውም ማለት ፈረደኮ እሱ ግን ትምህርታችሁ ይቀለብሰዋል የሷን የማርያም ትምህርት የሜሮሎጂ ትምህርት ምልጃ ነው እንግዲህ እናንተ ያላችሁ እንኳን ማስፈራራት ነው ዛጋ ያየሁት ነገር በምልጃዋ አስቀልብሰዋለች ኦኬ ጥሩ ስለዚህ እኔ በሆን እኔም እናንተም በሆን ከማርያም ጋር ነው መጠጋጋው ለምንድን የኢየሱስ ውሳኔ ምንም የማያመጣ ከሆነ ሰው መጠጋጋት ያለበት ሰው መከተል ያለበት ማርያምን ነው ፌቨር ማድረግ ያለበት በህይወት ውስጥ ማለት ነው ትልቁ ቢግ ዲሉ ማርያም ነች መሆን ያለበት ምክንያቱም at the end of the day ኢየሱስ ምንም አለ በማርያም ይቀልበሳል በልመናዋም በለኝ በማስፈራራቷ በመልጃዋም በለኝ በፈለገ ነገሯ የምታስቀልብሰው ማርያም ትሻለኛለች ገባ ስክደው ምንም ከማያመጣ ስክዳት ምንም የምታመጣ ነው ማርያም እኔ ቢግ ዲሌ በኦርቶዶክስ በሆን ማለት ነው እግዚአብሔር ስክደው ምንም ማያመጣ ምንም ነው የማያመጣው ማርያም እስካለችኝ ድረስ አትገባትም አይለኝም ይሄው ይቀር እኮ አለለውም እኮ ለማለት እኮ ብሏት ነበር ግን ምን አመጣ እሱ ውሳኔ ይጸናል አይጸናም እዛ ቤት የዛ ቤት ያሰት ትምህርት ላይ ቢግ ዲሏ ዋና ሪል ዲሏ እሷ ነች ሺ ኢዝ ዘ ሪል ዲል አየ የነገረ ያለው ትምህርቱ ምንድነው እሷን ያዝ እንጂ ተው እግዚአብሔር የሚባለውን ተው እኮ ነው ካድ ማለት ሌላ ምንድነው ሌላ ነገር አለው እንዴ በቃ መካድ ማለት እኮ እርሳ ነው በቃ እግዚአብሔር የሚባል ነገር ራሱ መርሳት ትችላለህ what's the worst that could happen to you ምንድነው የሚፈጠረው the worst ነገር መጥፎ ነገር ገሃነም ነው ትገባው አይደለ ኦኬ ግባ ታዲያ
ይህን ስላቸው ነው እንግዲህ ብትገባም ማርያም ታወጣለች። ስለዚህ ሰው ጠበቅ አድርጎ መያዝ አለበት። ምን እያሉ ነው? ማርያምን ነው ብራዘር። እግዚአብሔር አትበለኝ፣ ኢየሱስ አትበለኝ። ማርያምን የያዘ አይወድቅም ነው። እሱን እንግዲህ ታዩታላችሁ፣ ይግባኝ ካለ ከገሃነም በኋላ። ለነገሩ ከዛ በኋላ ተመልሰን ንስሐ የምትገባበት ታይምም ስላልሆነ አሁን እንድትወስን ነው ወንጌል ሰባኪ ስለሆንኩ መናገር ያለብኝ እንጂ የማይሆን ድምዳሜዎች አላውራ። አሁን ዛሬ ነው የመዳን ቀን ብዬ ግን መናገር ስላለብኝ እነግርሃለሁኝ። ኤኒዌይስ አት ኤንድ ኦፍ ዘ ዴይ የዛ ቤት ሪል ዲል ማርያም ነች። ይሄ ደግሞ ወንጌል አይደለም። ራይት። መጽሐፍቱ ሲጻፉ የገድልና ተአምር መጽሐፍት ሲጻፉ በቴዎሎጂካል አጀንዳ ነው የሚጻፉት። በውስጣቸው የሚሸከሙት ቴዎሎጂ አላቸው። በቃ የበላይ የሰብ ታሪክ የስም ክርስቲያን ብትሆንም በማርያም ምልጃ ግን ገነት ትገባለህ። የሀብታሙ ሰው ታሪክ እንደዛ ነው። እንደዚሁም ደግሞ ማርያም ባለፈው የቀየሩት ማለት ነው 16ቱ ሕግጋት በመጠበቅ የእግዚአብሔር ባሪያዎች ለመሆን እንሻ ብለውታል። አያስኬድም ራሱ ኮንቴክስቹዋሊ ግን አንሻ ብለው ከዛስ በጎ ስራ ሳይሰሩ ምን ሳይሉ ከዛስ እንደዚሁ መጽደቅ የማርያምን ስም በመጥራት እንዴት ይረቅ እስከ ማለት ደርሰዋል። ስለዚህ በውስጡ ምንድን ነው ያለው? በቃ ምንም መልካም ስራ ምናምን አያስፈልግም። የማርያም ባሪያ ከሆንክ በቃ በእሷ ስም ውሃ መስጠት ብቻ ነው የሚያስፈልግህ ነው። እሱ ብቻ ደግሞ አይደለም፣ ኢቭን ሴት ልጁን እንኳን በእሷ ስም የሚጠራ እሱ ራሱ ምሕረት ያገኛል። ለዛ ነው እኮ የኃጢአት ስልቱ እንደበዛ የጽድቅ ስልቱ በዝተዋል ያሉት። በኦርቶዶክስ የመዳን መንገድ ብዛቱ ያሉት ሊቃውንቱ ማለት ነው። እንግዲህ አሁን ደግሞ የአሁኑ አባት ደግሞ አስተማሩ ወጥተው ጭራሽ መጽደቂያ ያደረጓት ማለት ነው። መጽደቂያ ያደረጓት ሰው መጽሐፍ ቅዱስ ግን ሰው ኢየሱስ ክርስቶስን በማመን እንደሚጸድቅ ይናገራል። ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንደሚገኝ ይናገራል። ከእግዚአብሔር ጋር በልጁ ሞት ታርቀናል ሮሜ 5 ላይ። ከዛስ ከታረቅን ደግሞ በሕይወቱ እንድናለን ይላል። ከዛስ ደግሞ በእሱ ተስፋ ባረግንበት በእሱ እንመካለን ይላል። የክርስቲያን ሕይወት ከጅማሬ ጀምሮ እስከ ፍጻሜ በክርስቶስ ላይ የተመሰረተ ነው እንጂ እንደነዚህ አይነት ባዕድ ኪዳናት ላይ የተመሰረተ አይደለም። ዛትስ ዋይ ሰዎች ወደ ጌታ መምጣት ያለባቸው፣ ሰዎች ጌታን መቀበል ያለባቸው ከእንደዚህ አይነቱ አደገኛ ከሆነ ተረት ወጥተው ኢየሱስ ክርስቶስን በማመን መዳን የሚችሉበትን ያንን መጽሐፍ ቅዱስን ገንዘብ ማድረግ ያለባቸው ለዛ ነው። ኦኬ ወንጌል የሚያስፈልጋችሁ ለዛ ነው። እውነተኛ ወንጌል የሚያስፈልጋችሁ ለዛ ነው። ኦርቶዶክስ ላይ የተሸቃቀጠ እንጂ የተቀላቀለ እንጂ እውነተኛ ወንጌል የለም የምንልበት ምክንያትም ቢሆን ይህን አልቀበልም ብለህ በምንም አይነት ሁኔታ ኦርቶዶክስ ቤተክርስቲያን ውስጥ መቀጠል ስለማትችል ማለት ነው። እችላለሁ ካልክ ችግር የለውም፣ እየመጣ እየካድክ መሄድ ነው። እና አትሊስት መጽሐፍቱ እንግዲህ ተሰብስበው እንግዲህ እስኪወገዙ ከተወገዙ እንደገና ይሄኛውን እንቀጥላለን ማለት ነው። ሰው የሚያነጋግረን ፋንሲፉል የሆኑት እነዛ ማርያም ሰውየውን ወደ ውሻ መልክ ቀየረችው ምናምን የሚለው አይደለም። ማርያም ሰውየውን ገደለችው ምናምን አይደለም። እሱ አይደለም የሚያነጋግረን። ከተአምሩ ጀርባ ያለው አደገኛ ቴዎሎጂ ነው። አደገኛ የሆነ የነገረ መለኮት አጀንዳ አለ። እሱ ነው የሚያነጋግረን እላለሁ። ስለዚህ ለሰዎች አሁንም ለእናንተ ኢየሱስ መሰበክ ያለበት ለዛ ነው። አምስቱ ላይ እናውራ፣ ሌላው ከድነት ጋር አያያዝም። ስለ ነገረ ድነት እናውራ የምትሉት ነገር ቫሊድ የሚሆነው ነገረ ድነታችሁ ጥርት ሲል ነው። እንደዚህ አይነቱ ነገር ነገረ ድነታችሁ ውስጥ ከገባ ኦኬ፣ ይህን ሳትቀበሉ በቤተክርስቲያናችሁ መቆየት የማትችሉ ከሆነ የቤተክርስቲያናችሁን ነገረ ድነት ይዛችሁ መሞገት ራሱ አይለባችሁም፣ አትችሉም፣ መብታችሁም አይደለም። ስለዚህ ስለ ነገረ ድነት እንወያይ የሚል ሰው ከነገረ ድነት ጋር የማይነካኩ ነገሮችን ማስቀመጥ አለበት። ደጋግሜ ብያዋለሁ። ይህ እኮ ከድነት ጋር አይገናኝም ማለት የሚችለው ፕሮቴስታንት እንጂ ኦርቶዶክስ አይደለም። ኦርቶዶክስ እንደዛ ማለት ጭራሽ አይችልም። ኦኬ፣ ምክንያቱም በአንዷ ቤተክርስቲያን ውስጥ ተቀበል ያለችን ካልተቀበል ከድነት ጋር ይገናኛል፣ ትወጣለህ ከቤተክርስቲያን። ስለዚህ ከድነት ጋር ይገናኛል። እዚህ አካባቢ ያሉ ልጆች ከፕሮቴስታንቱ ወስደው አዶፕት ያደረጉት እንትን ብቻ ነው። ይሄ ከድነት ጋር አይገናኝም። ካልተገናኘ የሆኑና ሞግቱ። አልቀበልም ብለህ በቤተክርስቲያን መቀጠል ከቻልክ ና እና ሞግቱ። ይፍኖት ግን ኢየሱስን በማመን መዳን የሚቻለው መጽሐፍ ቅዱስን ይዘህ ነው እንጂ እንደነዚህ አይነት የተረት መጽሐፍትን ይዘህ አይደለም። ተባረኩ። ቃሪ 2 ደቂቃ ስላለኝ አንድ ጊዜ ይህን ቪዲዮ ላሳየን። ለምን አንተ ቪዲዮ ላይ እንዳላጠቃልከው ቅር ብሎኛል። አንዴ በትልቁ አድርጉኝና ሌሎች ወንድሞቻችን ስላሉ
ቃል አንተ ቪዲዮ ላይ መግባት ነበረባት። አይቻታለሁ። እቺ ሰሞን ትላንት ወር ምናምን ያየሁት ቆንጆ ቪዲዮ ሰርተ ነበርና እቺን ብታጠቃላ ታሪፍ ነበር። እኔ ያረጋታለሁ። ቆይ ላሳይ። ኧረ ፓርቱ ላይ ይገባልን። በጣም ይገርም ነው። ይሄን ምላሽ ስማው። ግሪን ስክሪኑ ማጥፋት አለብኝ። ኦኬ እሺ፣ ይሄን ስማው። እንግዲህ አሁን የተቸገርነው የገጠመን ትግል ይሄ ስለሆነ ነው። ያለ ስራ መዳን አይችልም አንድ ኦርቶዶክሳዊ። ያለ እምነት ያለ ስራ መዳን አይችልም አንድ ኦርቶዶክሳዊ። መጽሐፍ ቅዱሳዊ ጥያቄ ልጠይቅህ ትችላለህ? ጥቅስ አንስተህ ዳጊ። አይ መልስልኝ። ያለ እምነትም ያለ ስራ አንድ ኦርቶዶክሳዊ መዳን አይችልም። የሰው ልጅ ያለ እምነት ያለ ስራ እንዴት ሊድን ይችላል? በማርያም ምልጃ። አይድንም በለኝ እኮ ችግር የለም። ይድናል አይድነው? አንድ ሰው ያለ እምነትም ያለ ጥምቀትም ያለ ቁርባንም ያለ ሜሮንም በማርያም ምልጃ ይድናል አይድንም? አረባ ከመጽሐፍ ቅዱስ መሰረት አድርገህ እናውራ። አንተ ሰውዬው ተሳስታ የማርያም ምልጃ መጽሐፍ ቅዱስ አይደለም እንዴ? ያለ ተሳስቶ ስቆ መጽሐፍ ቅዱሳዊ ጥያቄ ጠይቀኝ። ገብቷል? ቃል ይጋጥ ፖይንት ያለ ምንም ነገር በማርያም ምልጃ መዳን አይቻልም። ያው ገሃነም እንግዲህ ገባ ሰውየው ምንም ሳይሰራ ሳይጠመቅ ምን ሳይል የእሷ ምልጃ ብቻ ሊያወጣው አይችልም ወይ ስለው መጽሐፍ ቅዱሳዊ ጥያቄ ጠይቀኝ አለኝ። የማርያም ምልጃ ለካ መጽሐፍ ቅዱስ አይደለም። ቢንጎ አልበለኛ። አይድንም ወይ ድናል በለኝ። ምን ችግር አለ? መጽሐፍ ቅዱሳዊ ጥያቄ ጠይቀኝ ዳጊ። መጽሐፍ ቅዱሳዊ ጥያቄ ስጠይቀኝ እመልስልሃለሁ። አንተ አይደብርም እንዴ? እስካሁን አግኝተዋል ቃል ሐሳቡን በማርያም ምልጃ መጽሐፍ ቅዱሳዊ አይደለም። በማርያም ምልጃ ሰው ይድናል ወይ የሚለው ጥያቄ መጽሐፍ ቅዱሳዊ አይደለም ማለት ነው። ዳጊ ተሳስተሃል ካሌ ማለት ነው። ኦኬ እሺ፣ ይሄን ቪዲዮ ካንተ ጋር አድርጌ እሰራዋለሁ። ሌላው አንድ የምለው ነገር ምን ገብቶ ምን ሰርቶ ያው ብዙ ነገር የሰራ ገሃነም እንደሚገባ ይነግሩናል። በጣም ጥሩ። ግን ምን የሰራ ነው ከገሃነም የማይወጣ ማለት ማትማልድለት ምን አይነት ሰው ነው ማርያም? ወይም እንዴ ሁሉም ከወጣ እኮ የካደ ከወጣ ያልተጠመቀ ከወጣ ክርስቶስን የካደ ከወጣ ክርስትናውን የካደ ከወጣ እነማን ናቸው ታዲያ የሚቀሩት ገሃነም ውስጥ? አይ ዶንት ኖ ብትመልሱልን ደስ ይለኛል። ሁሉም እኮ ወጣ እኮ እንግዲህ ደወረስ ነገር ያደረጉት ሁሉ ወጡ እኮ አይደል? ደወረስ ያደረጉ ሁሉ ወጡ። እነማን ቀሩ? እንግዲህ አሁን እኮ አይ ጀስት ዶንት ጌት ኢት እና ብትሄዱበት ደስ ይለኛል። በቃ ይበቃኛል እዚህ ላይ አንተ እቺና ላይ ያተው ነበር ፈኒነት አይ ስራባት በደንብ ነገር ኤድ ቃል ና አይቢዬም አለ አቤላ ደግሞ ማን እንግዲህ ለነማች አጋፔ ሶሊያና 5 ደቂቃ ስለሆነ ያለን እንትን አርጉትና የምትለው ነበር። ኤቢዬ እንዴት ነህ? ሰላም እንዴት ናችሁ? በጠዋት ወደ ሆነ ቢሮ ገብቼ እዛ ካፌ ቁጭ ብዬ እንቁላል ፍርፍር አዝዤ እንጀራ ፍርፍር መጥቶልኝ ያለሁት አሁንና ዶግማና እንትኑ ነው ትዝ ያለኝ። አይ በመጽሐፍ ቅዱስ እንወያያለን ስል የሆነ ታምረ ማርያም ነው የሆነብኝ ፍርፍሩ ራሱ። እሺ እና አንዳንድ ጊዜ የሆነ ግራ ያጋባል። በተለይ የውይይት ላይ ለምሳሌ ሜሪዮሎጂን አስተውላችሁ ከሆነ ማርያም በተመለከተ ከሁለት ሊከፍሉት ይሞክራሉ። አስተውላችሁ ከሆነ አንዱ ይሄ ሜሪዮሎጂ ላይ ለምሳሌ ቴዎቶኮስን እንደ ነገረ ማርያምን ከዶግማ ጋር የሚቀራረበው በአባቶችም የሚታወቀውን ትምህርት እሱን ሜሪዮሎጂ ይሉታል። ከዛ ውጭ ምልጃ ከሲኦል ማዳኗ ታምረ ማርያም ላይ ማህሌተ ጽጌ ላይ መጽሐፈ ዚቅ ላይ አርጋኖን ላይ መጽሐፈ ሚስጥር እና አባ ጊዮርጊስ ዘጋስጫ የጻፋቸው ጽሁፎች እነ ያዕቆብ ዘስሩግ እነ ሳዊሮስ ዘአንጾኪያ እነ ኤፍሬም ዘሶርያዊ ምናምን የጻፏቸው ጽሁፎች ላይ ኢንክሉዲንግ ታምረ ማርያም በጣም ብዙ ነገሮችን እናነባለን። እነዚህ ነገሮች አንስተን ከመጽሐፍ ቅዱስ ጋር ከጥንታውያን አባቶች ትምህርት ጋር በይፋ ይጋጫሉ
ምን ይሻላል? የቤተ ክርስቲያኗ ደግሞ ኤቢ ስልክ ገብቶበታል። ተመልሻለሁ አለሁ ወገኖች። ስክሪን ታይም ገና ሳልጠቀም በ5 ደቂቃ ይዘጋብኛል። እሺ ስለዚህ እኔ ግን ሜሪዮሎጂን ራሱ ከሁለት መክፈሉ ትክክል አይደለም። መሬት ላይ በኦርቶዶክስ ቤተክርስቲያን ውስጥ ነገረ ማርያም ይሄኛው ዶግማ ነው፣ ይሄኛው ቀኖና ነው ወይም ትውፊት ነው ተብሎ በሁለት የተከፈለ ነገር የለም። በግልጽ እንደዛ የተቀመጠ ነገር የተሰጠ ትምህርትም እንደዛ ሲሰጥም አናውቅም። ሰዎች ቴዎቶኮስ ለምሳሌ መጽሐፍ ቅዱስ ላይ ማርያም በተመለከተ በግልጽ የምናገኛቸው ትምህርቶች አሉ። የጌታ እናት ናት፣ ከሐዋርያቱ ጋር መካከል ነበረች፣ ገብርኤል አብስሯታል ምናምን። ከዛ ደግሞ በኤፌሶን ጉባኤ ደግሞ የክርስቶስ ዘ ፐርሰን ኦፍ ክራይስት ጥያቄ ውስጥ በወደቀበት ጊዜ ስለ ማርያም ሳይሆን ስለ ኢየሱስ ክርስቶስ ማንነት የማርያም ቴዎቶኮስነት ቢሮር ኦፍ ጋድ ተብላ የእግዚአብሔር ማዘር ኦፍ ጋድ ተብላ ተገልጻለች። ግን ከኤፌሶን ጉባኤ በኋላ በተለይም የስኩል ኦፍ ቴዎዶር ሜስፖሲታ ወደ ኤዴሳ ትምህርት ቤት እነ ኤፍሬም በሶሪያ የተከፈተው ኤዴሳ የሚባለው ትምህርት ቤት ላይ ኤፍሬም ነው የመጀመሪያው፣ ቅዱስ ኤፍሬም ነው የመጀመሪያው ዳይሬክተር አይ ቲንክ። ከዛ በኋላ እነ ያዕቆብ ዘስሩግ እነ ሳዊሮስ ዘአንጾኪያ ትምህርት ቤቱ መጨረሻ ላይ እስኪዘጋ ድረስ በቃ በጣም የሜሪዮሎጂ ትልቅ ተቋም ነው የሆነው እና ብዙ ነገሮች ዴቨሎፕ አድርገው የመጡት ከዛ ትምህርት ቤት ነው የወጡት ማለት ይቻላል። ያ ትምህርት ኢትዮጵያ ውስጥ መጥቶ ደግሞ እንግዲህ አፄ ዘርዓ ያዕቆብ ዘመንም ከዛም በኋላ በተአምረ ማርያም በብዙ በጣም ፕሮፓጌት አድርጎ ሳይፈተሽ ሳይከለስ ከመጽሐፍ ቅዱስ ጋር ከጥንታውያን ከኤርሊ ቸርች ፋዘርስ በተለይም ከኬልቄዶን በፊት ከኤፌሶን በፊት ከኮንስታንቲኖፕል በፊት ከኒቂያ በፊት አፖስቶሊክ ፋዘርስ ቅድመ ኒቂያ አባቶች ጋር የማናገኘውን እንግዳ ትምህርት እንደው አንዳንዱ አይጠቅምምም አይጎዳምም ብትል ልትታገሰው ትችላለህ። የምትታገሰው ትምህርት አለ። በአንድ ወቅት የሆነ ቀይ ስር አይጠቅምም ተብሎ ነበረ። ቀይ ስር ምንም በቃ ብትበላውም አይጠቅምም ባትበላውም አይቀርብህም ተብሎ ነበር በሐኪሞች። እንደዛ አድርገህ የምታየው ቢሆን ምንም ያን ያህል ኢምፖርታንት ያልሆነ ሬሌቫንት ያልሆነ ነገር ቢሆን አያወዘጋግብህም። ግን ክሪቲካል የሆኑ የዶግማ ትምህርቶችን የነገረ ድነት ሀሳቦችን የሚያፋልስና ከእያንዳንዱ መጽሐፍ ቅዱሳዊና ታሪካዊ ክርስትና ጋር እንደ ሲኖትራክ እየሄደ የሚላተም ትምህርት ነው፣ የሚጋጭ ትምህርት ነው። በተለየ ነገረ ማርያም ትምህርት ግን ደግሞ በጣም አንፎርቹኔትሊ ዘ ቬሪ ሴንሲቲቭ ፓርት ኦፍ ኦርቶዶክስ ፕራክቲስ ሆኗል። በቃ ማለት ሰው ሪዝነብል እንዳይሆን ሎጂካል እንዳይሆን በቃ ይሄ ማለት እኔ ተናግሬያለሁ። ከ20 ዓመት በፊት በማንም ልትመጣብኝ ትችላለህ፣ በማርያም ከመጣህብኝ አለቀልህ፣ በቃ እጠላሃለሁ፣ አልወድህም። በምንም በኢየሱስም ብትመጣ ችግር የለብኝም። እኛ ታክሲ ውስጥ ወንጌል ስንመሰክር እግዚአብሔር ስንል ማርያም ስንል ምን ስንል የማይደነግጥ ሰው ልክ ኢየሱስ ሲባል ኋላ ወንበር ከሆንክ ከፊት የተቀመጠው ሁሉ ነው እንደ ትንግርት ፊቱን ዞሮ የሚመለከት። ኢየሱስን ራሱ ብዙ እድል የማይሰጥ ሌላ እንትን ውስጥ ነው ያለ ነው። እና እኔ ሜሪዮሎጂን ይሄኛው ዶግማ ነው ይሄኛው ዶግማ አይደለም ይሄኛው አስተምሯችን ይሄኛው አስተምሯችን የሚለው ነገር ቲክቶክ ላይ ያሉ ልጆች የተወሰኑ አሁን እንኳን እውነተኛዎቹ እየመጡ ነው። እውነተኛዎቹ አሁን ባለፈው ዲያቆን ሚኪያስ የሚባል ሰው ስለ ማርያም ሲናገር የነበረውን ሰምታችሁ ከሆነ አላውቅም። በጣም ነው የሚገርመኝ። በቃ በጣም የሚገርም ነገር ነው የሚናገረው። እና እዚህ ቲክቶክ ላይ ያሉ ልጆች ግን ሲያዩት በቃ ማያዋጣ ነገር ነው። ስለዚህ የሆነ መንገድ እየፈለጉ ያሉበት ነገር ነው እንጂ ሪሊ የነገረ ማርያም አስተምህሮ ይሄ ዶግማ ነው ይሄ ቀኖና ነው ይሄ ትውፊት ነው ተብሎ ዝቅተኛ ቦታ ዝቅተኛ ግምት ሊሰጠው አይችልም። በጣም ሴንተራል ነው ብዬ ነው የማስበው።
ተባረኩ። በጣም ያለውበት ቦታ ትንሽ ጫጫታ ስላለ ድምፄ ከረበሻችሁ ይቅርታ። ለሲዮ ሰዓታችን ሄደዋልና መጨረስ አለብን። ወዶ ዘማችና ሶሊ አለሽ? ያው እንግዲህ ካቦ ስለሆንኩኝ የቤቱ አስቼ አረዳን ይታም ያለው ልክ ነው። ደግሞ ዛሬ ጠዋት ነው እንደገና የምገባው። ቢዚ ሆነናል። አይገርም? ዛሬ ራሴ 11 ሰዓት ነው ሰርቼ የመጣሁት። ግን ቅድም ያንተን አይቼ በዛ ነው የከፈትኩትኝ። አፋልጉኝና 1000 አሁን የሚከፈትበት ሌላ ሲከፈት አሁን ተቀይሮ ነው ወደዚህ መጥቶ ነው እንጂ መጀመሪያ የተከፈተው አባ አፋልጉኝና መሰረታዊ ትምህርት አንድ የሚያውቅ ኦርቶዶክሳዊ ለ1 ሚሊዮን የሚለው ቅዱሳን እዚህ ውስጥ 442 ልጆች አላቸው። የቃልዬን እንትን ውስጥ ገብታችሁ ሼር አድርጉት፣ ታብታብ አድርጉት። በልደት ላይ